በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔዓለም ስም በእመብርሃን ወላዲተ አምላክ ስም በጻድቃን በሰማዕታት ቃል ኪዳን እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? እንደየ ክፍለ ሀገራችሁ እና እንደያላችሁበት ቦታ እና ይህን ቪዲዮ እንደምትመለከቱበት ሰዓት እና የጊዜ ፈረቃ መድኃኔዓለም ሰላሙን ይስጠን፣ ለሁላችንም ይድረሳችሁ፣ አሜን። ዛሬ የምንማማርበት ርዕስ ክፉ መንፈስ በጣም ሲዳከም ምን አይነት ውጊያ ይከፍታል የምትል ነጥብ እና ከዚህ በፊት በመናፍስት መዳከም ውስጥ ከሰራሁላችሁ ትምህርት የበለጠ የሚያጎለብት ተጨማሪ ሀሳቦችን የያዙ ትምህርትን ይዤላችሁ መጥቻለሁ። እንግዲህ ሁላችሁም ከትምህርታችን በፊት እንደሚታወቀው የበረከት ነገሮችን እናደርጋለን። የሰማዕቷን የቅድስት አርሴማ ቤትም እየሰራን ነው። ክረምቱ መጥቶብናል። ክረምት ሳይመጣ ነበር መስራት የነበረብን። በእርግጥ ግን አሁን ክረምት ሲሆን ለመስራት ይከብዳል፣ ያስቸግራል። ብዙ ዘመንም ሆኖናል የእሷን ቤት እየሰራን። ምክንያቱም የሚያግዘን ሌላ ኃይልና ሰው የለም። እኛውረን አብረውኝ የሚሰሩም አሉ። ይህችን ቤተ ክርስቲያን ጨርሰን ለበረከት እንድንበቃ ሰማዕቷም እንድትረዳን ቃል ኪዳኗ እንድንካፈል ከቅድስት ሥላሴ መንግስት እንድታደርሰን እንደው ብትተባበሩን ብታግዙን የበረከቱ አብረን ብንሰራ በቅድስት አርሴማ ስም ጠይቃችኋለሁ። አስራታችሁን በኩራታችሁን መባችሁን ላኩልን። በተለይ ወዳጆቿ ልጆቿ ብዙ ልጆች አሏት። እኔ እስከዚህ ድረስ መቆየቱ ራሱ ይገርማል። ያው በእርግጥ ገንዘቧን ለሌላ አገልግሎት ለመብርሃን አድርገነው የሆነው፣ ግን ብዙ ልጆች አሏት። ፍቅሯን ቀምሰዋል። ምን አይነት ሰማዕት እንደሆኑ አውቀዋል። ያለሷ የማይሆንላቸው አሉ። ግን ቤቷ እስካሁን አላለቀምና ይሄ ደግሞ እኔንም አብረንም የምንሰራው ሰዎችም አሳዝኖናል፣ አስጨንቆናልም ጭምር። በተለይ ይሄን ስራ እንዲሰሩ የታዘዙ ሰዎች በጣም ተጨንቀዋል። በጣም ብዙ ጊዜ ጭንቀታቸውንም ይነግሩኛል። እኔም አለሁበት ከስራው የበረከት ተካፋይ ነኝ፣ እናንተም አላችሁበት። ስለዚህ ይህችን ቤት ሰርተን ደስተኛ የምንሆንበትና ከቅድስት አርሴማ በረከት የምንቀበልበት ጊዜ ቢመጣልን እና እሱ ደግሞ በቅርቡ ቢሆንልን ውይ በጣም ደስ ይለኝ ነበረ። መድኃኔዓለም በፍቅሩና በስነ ስቅለቱ ኃይል ይርዳን፣ አሜን። እሺ፣ ክፉ መንፈስ በጣም ሲዳከም ምን አይነት ውጊያ ይከፍታል? ይህ ብዙ ጊዜ አንስቼላችሁ ተማምረናል። በእርግጥ ግን ዛሬ ደግሞ ተጨማሪ አንዳንድ ሀሳቦች ሲመጡ እነሱን ይዤ መጥቻለሁ። መናፍስት እንዲዳከሙ የራሱ የሆነ መንገድ አለው። የምንጠቀማቸው የውጊያ ስልቶች አሉ፣ ማዳከሚያ መንገዶች። የክፉ መናፍስትን ለመጣል መነሻውና አንደኛው ይቅርታ መጠየቅ፣ መጸጸት፣ ወደ እግዚአብሔር መመለስ፣ ወደ እግዚአብሔር መቅረም። ወደ እግዚአብሔር ስንቀርብ ብዙ መንፈሳዊ የሆኑ እውነታዎችንና ኃይሎችን የምናውቅበት መስመር ይከፈትልናል። እስኪ መጽሐፍ ቅዱስ ላይ እንግባና አንድ የተስፋ ቃል እንማማራለን። እሺ፣ የይሁዳ መልእክት ምዕራፍ 4 ቁጥር 8 ላይ ነው። ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል፣ እናንተ ኃጢአተኞች እጆቻችሁን አንሱ ይላል። አያችሁ፣ ይሄ የመጀመሪያው የውጊያ መንገድ ነው። ወደ እግዚአብሔር ቅረቡ አለ አንድ ሲጀምር፣ ከዛ ሁለተኛ ደግሞ እሱም ወደ እናንተ ይቀርባል። ይህን ጊዜ ተገናኝ። አሁን መገናኘት አለ አይደለ? ልክ ለምሳሌ ችግር የሚፈታው የሰማይ አምላክና እኛ ችግርተኞች ስንገናኝ ችግሩ ይጠፋል። ልክ እንደ እድለኛ የሆኑ መድኃኔዓለም በምድር ላይ ሲያስተምር ተቸግረው ጠይቀው የዳኑ ሰዎች፣ አቤት እነዛ ሰዎች እኮ በጣም እድለኛ ናቸው። አንደኛ ፊት ለፊታቸው ያለው አምላክ
አምላክን በአካል አዩት። ፈጣሪያቸውን አዩት በአካል ስጋ ለብሶ። ይህ ብቻ አይደለም እኮ የሚገርም፣ ማየታቸው ብቻ አይደለም፣ ኃይሉን ቀመሱት፣ ፍቅሩን ቀመሱት፣ አዩት፣ ቀመሱት። ከዛም በላይ ደግሞ አብረውት ሄዱ። ሲያስተምር ድምፁን ሰሙት። አቤት! ለዛ እኮ ነው እናንተ ያዩ ዓይኖቻችሁ የሰሙ ጆሮዎቻችሁ ብፁዓን ናችሁ የተባሉት። መድኃኔዓለምን ያዩ ዓይኖች፣ ቃሉን የሰሙ ጆሮዎች፣ አብረው የተመላለሱ እግሮች፣ ከእሱ ጋር የዋሉ ምን አይነት እድለኛ የሆኑ ሰዎች ናቸው! ምን አይነት የተባረኩ ናቸው! ነቢያት አለቀሱ፣ ጮሁ፣ ወደ መድኃኔዓለም እንባቸውን አፈሰሱ። ያ እንባ መድኃኔዓለምን ሳበው፣ ሰው እንዲሆን አደረገው፣ እኛን ስጋ ለበሰ። ሐዋርያት በዘመኑ ያሉ እስራኤላውያን አዩት። ነቢያት እኮ አላዩትም በስጋ። እነ ሙሴ ሁሉ አላዩትም። ሙሴ እያነጋገረው ባይህ ልይህ አለው። ሁሌ ድምፅህን ብቻ ነው የምሰማው፣ ልይህ እባክህ አለው። እኔን ማየት አይቻልም፣ ጀርባዬን ግን ታያለህ አለው። ጀርባውንም አየ። አቤት አቤት አቤት! እና እነዛ በጣም እድለኛ የሆኑ ሰዎች ናቸው። እኔ ብዙ ጊዜ ይገርመኛል በጣም እድለኝነታቸው። ከመድኃኔዓለም ጋር አስባችሁታል? ግን ከመድኃኔዓለም ጋር ይውላሉ፣ ሲያስተምር ያዩታል፣ ግርም ይላቸዋል። ሲመሽ አብረውት ይሆናሉ። አይገርምም? ታዲያ ከመድኃኔዓለም ጋር እኮ አቤት ምን አይነት መታደል ነው! እና ወደ እግዚአብሔር ቅረቡ አለ። ከዛ እግዚአብሔር ደግሞ ምን ይላል? ወደ እናንተ ይቀርባል። ስለዚህ የኛ ተነሳሽነት፣ የኛ ፍላጎት፣ የኛ ወኔ፣ የኛ የእምነት ደረጃ ከፍ እያለና ወደሱ ሲያቀርበን እሱ ደግሞ ወደኛ ይቀርባል ማለት ነው። ስለዚህ መናፍስትን ለማሸነፍ ብዙ ነገሮች ያስፈልጋሉ። ከዛ ውስጥ አንደኛው ወደ እግዚአብሔር መቅረብ ነው። መጸጸት፣ የቀደመው ማንነታችን መውጣት፣ በዲያብሎስ በኩል የተገነቡ ማንነቶቻችንን በአጠቃላይ መተው፣ ይቅርታ መጠየቅ፣ ምሕረትን መለመን፣ በእጁ ውስጥ ማረፍ፣ በመለኮታዊ ኃይሉ ምሪት በኩል መጓዝ። ይህ ወደ እግዚአብሔር መቅረብ ይባላል። ይቅርታ ስንጠይቀው፣ ፍቅሩን ስንለምነው፣ ሕይወታችን እንዲይዝልን ስንማጸነው ይቀርባል። እሱ ደግሞ እግዚአብሔር ሲቀርብህ ሁሉ ነገር አልጋ በአልጋ ይሆንልሃል። እግዚአብሔር ሲቀርብህ ጥያቄዎች ይመለሱልሃል። እግዚአብሔር ሲቀርብህ ሕይወት ይጣፍጣል። ኑሮ በራሱ ይጥማል። መንፈሳዊ ሕይወት ይዋሃዳል። የሰው ቃና ይኖራል። ቅዱሳን ይቀርቡሃል። የሰማያውያን ኃይላት ፍቅር ትረዳለህ። እንደ እግዚአብሔር መኖር የሚያክል ነው ነገር የለም። ወደ እግዚአብሔር መቅረቡ ታዲያ ይሄ ሁሉ የሚያመጣው ወደ ማን ቅረቡ? ወደ እኔ ቅረቡ ያለው ይሄ ነው። እረፉ ይላል በመዝሙረ ዳዊት ላይ፣ እረፉ እኔም አምላክ እንደሆንኩኝ እወቁ ይላል። እስኪ እርፍ ማለት በእግዚአብሔር ፍቅር ውስጥ ማረፍ። ወይ ጉድ! እስከ መቼ ወጥተን ወርደን ሩጠን፣ እስከ መቼ እርፍ ማለት? ይሄ አይናፍቅም? ይናፍቃል እኮ። በሱ እቅፍ ውስጥ ማረፍ፣ በሱ እጅ ውስጥ ማረፍ፣ በሱ ፍቅር ውስጥ ማረፍ። ይሄ ትልቁ የክርስቲያኖች ተስፋና ስጦታቸው። ክርስቲያኖች ብዙ ነገር አለን ግን አናውቅበት። ለእኛ የተሰጠው ነገር ለማንም አልተሰጠም። እኛ ያለን አቅም፣ እኛ ያለን መፍት፣ እኛ ያለን ፍቅር ለማንም ተሰጥቶ አያውቅም። እስኪ አስቡት፣ ለማን ነው መድኃኔዓለም በየጊዜው እየመጣ ቡራኬውን የሚሰጠው? አስቡት እስኪ። አጋዕዝተ ዓለም ሥላሴ ለማን ነው ፍቅራቸውን የሚገልጹት? ቤተ ክርስቲያን ሄደን ስንለምን፣ ስናለቅስ፣ ስናስቀድስ
ለማን ነው ይህ ሁሉ ነገር የተሰጠው? መድኃኔዓለም ለማንም ቅዱስ ሥጋውና ክቡር ደሙን አልሰጠም። ለእኛ ለክርስቲያኖች ግን ሰጥቷል። ለማንም ኃይሉን አልገለጠም። ለእኛ ግን ገልጧል። ለማንም መለኮታዊ የሆኑ የእናቱን ፍቅር አልገለጠም። ለእኛ ግን ገልጦልን ዛሬ ሁሉም ሰው ህይወቱ ያማረው በድንግል ማርያም በድንግል አማረ ህይወት እያላቸው ዘምሩ የለ ደስ ይላል። መብርሃን መታ የምትባርከው እኛን ነው። ጻድቃን ሰማዕታት መተው የሚባርኩን እኛን። መናፍስትን እሰሩልን ስንላቸው የሚያስሩልን ለእኛ ነው። ሰማይ የሚከፈተው ለእኛ ነው። እኛ ያለንን ክብር፣ መፍት፣ ጸጋ የትኛውም ዓለም አልተሰጠም። የትኛውም ዓለም አልሆነለትም። ስለዚህ ይሄን ዋጋችን ልናቅ ይገባል። ዲያብሎስ አብዝቶ የሚያጠቃንም ይሄን ስለሚያውቅ ክርስቲያን ዋጋው ትልቅ ነው። ክርስቲያን ዋጋው በጣም በጣም ከዓለም ማይገኝ አይነት ዋጋ ነው ያለ። ሌላው ዓለም ቢሮጥ ሰይጣን እጅ ላይ ነው የሚወድቀው። እኛ ግን እንደው ካሰብንበት እግዚአብሔር እጅ ላይ እንወድቃለን። ሌላው ቢዘል ቢፈነጭ መጨረሻው ሰይጣን ነው። እኛ ግን ልብ ካለን ከበራለን መድኃኔዓለም ፍቅር ጋር እንገናኛለን። ይገርማል እኮ። ስለዚህ ክፉ መንፈስ ወደ ትምህርታችን እንምጣና ክፉ መንፈስ በጣም ሲዳከም ምን አይነት ውጊያ ይከፍታል የሚለው ነጥብ ነው ዛሬ መነጋገሪያችን። የመጀመሪያው መናገር ነው፣ ማውራት። መናገር ስላችሁ አንዳንድ ጊዜ የተለያዩ መንገዶች አሉ መናገር። ለእኛ ንገር ተብሎ የሚነግረን ነገር አለ። አንድ በጆሮም በልብም በተለያየ መንገድም ይናገራል። ሁለት አንደበታችን ላይ ዝም ብሎ ይናገራል። ሶስት በህሊና ምንነቱን ይናገራል። ይሄ ታዲያ ወዶ አይምሰላችሁ፣ ተገዶ ነው። ውጊያው አድክሞት ነው፣ ሰልችቶት ነው። በቃ በተበክተውኝ እኔ ዛር ነኝ እኔ አይነት ላይ ነኝ ይላል። ይሄ የሰማይ አምላክ ኃይልን የምትቀምስበት መንገድ ነው። ጠላትን በእጅ ስታደርገው ወይ ጉድ! እኛ እኮ ምንገርም ፍጥረት ነው። አቤት 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 አቤት! መድኃኔዓለም ብቻ ይመስገን፣ መድኃኔዓለም ይመስገን። ስለዚህ መናገር፣ በልብ በኩል ማውራት፣ በጆሮ በኩል ማውራት፣ በአንደበት በኩል ማውራት፣ ሌሊት በህልም ማውራት። ይሄ በጣም ስናዳክመው ከምናገኛቸው ገጽታዎች መካከል አንዱ ያወራል። በቃ ዝም ብሎ ምንነቱን ከየት እንደመጣ ምን እንደሆነ ምን እንደሚሰራ እየሰራ ምን እንደሚሰራ ይነግራል። ምን እንደሆነ ይነግራል። እያጠቃህ እኮ ነው የሚነግርህ። ይሄ ተዳክሞ ነው፣ ወዶ አይምሰል። ሌላው ላይ ድምፁን አጥፍቶ ጸጥ ብሎ ራሱን ደብቆ ውጊያውን ይከፍታል። በጣም መጥፎ የሚባለው ዝም ብሎ የሚከፍተው ውጊያ። ዛሬ ብዙ የኃጢአት ትውልድ፣ ብዙ ወደ ግራ ብቻ የሚያዩ ሰዎች፣ ብዙ ጥሩ አይን የሌላቸው ፍጥረቶች፣ ጥሩ አንደበት የሌላቸው፣ ጥሩ አስተሳሰብና እይታ አመለካከት የሌላቸው የቅድስት ሥላሴ ፍጥሮችን እንዲፈጠሩ የሆነው ከውስጥ በሚያወራው ወሬ ግን ዝም ብሎ ነው። ይሄ የእግዚአብሔር ኃይል ያልነካው ንግግሩና በእግዚአብሔር ኃይል በኩል የሚናገረው ንግግር ይለያል። ዲያብሎስ የእግዚአብሔር ኃይል ሲነካካው እውነታውን ነው የሚያወራው። ዝም ብሎ ግን ሲሆን ውሸት እያወራለ ውሸት የሆነ ማንነትን እንድትገነባ ያደርጋል። መድኃኔዓለም ይማረ። ስለዚህ መናገር የመጀመሪያው ነጥብ ነው፣ ማውራት። ሁለተኛው ሲዳከም መሰወር ነው። መሰወር ይሄ ደግሞ ለሆነ ጊዜ ለሆኑ ቀናቶችም ይሁን ሰዓታቶችም ይሁን ይሰውራል። ራስን አታውቀውም። በተለይ ጸሎት ላይ አንዳንድ ጊዜ ሰውሮ እሱ የሚጸልይ አለ። ሲዳከም እንደዚህ ያደርጋል፣ ስውር ያደርጋል። ግን ሰውሮ ታዲያ የከፋ ነገር አይሰራም። ብሎ ብቻ የሚያደርገውን ሳም የሚያጣ እዩ። ልብ በሉ። አሁን ለምሳሌ አንድ ነገር ልንገራችሁ።
መናፍስት የሚጋለጡት የሆነ መንፈሳዊ ደረጃ ላይ ሲደርሱ፣ መናፍስት የሚጋለጡት መድኃኔዓለም ሲፈቅድለት፣ መናፍስት የሚጋለጡት ሲደክመው ነው። መናፍስት የሚያወሩት የሚሰውሩህም ሰውረው የሚለፈልፉትም ጊዜያቸው ደርሶ የቅድስት ሥላሴ ኃይል ነክቷቸው ነው። ያለ ጊዜው ያለ ሥላሴ ኃይል ምንም ነገር አይሆንም። እና ሲዳከም እንዴት ሰውሮ እንደዚህ ያደርጋል? ተነክቶ ነዋ። ምን ያክታል? አንዳንድ ጊዜ ይገርማችኋል፣ ጸሎት እያደረግን ጸሎቱን ስንጨርስ ነው ብንን የምንለው። የለንም፣ ምን እንደጸለይን አናውቅም፣ ምን እንዳነበብን አናውቅም። ቤተ ክርስቲያን ሄደን እያስቀደስን ቅዳሴው ላይ የለንም። እኛ አካላችን ነው እንጂ የለም ምንነታችን። መንፈሳዊ ነገሮች እያደረግን አናውቀውም። ይሄ እኮ ነው ታዲያ ችግሩ። ይሄ ሲዳከም የሚከፍተው አይነት ውጊያ ነው። የየደረጃው ውጊያ አለ። ስትጀምር የሚዋጋበት መንገድ አለው። መሀል ላይ ትንሽ በረከት ሲለቀቅልህ የሚከፍተው ውጊያ አለ። በጣም ሲደክመው ደግሞ የሚከፍተው ውጊያ አለ። ትንሽ መጀመሪያ አካባቢ ላይ ተመሳስሎ ነው የሚያደርገው። አንደበት ላይ ይቀመጣል፣ ልብህን ይዘጋል። ጸሎት ስትጸልይ አንደበትን ፈጠን አድርገው እንድጨርሰው ያደርጋል። አይምሮ ላይ ይቀመጣል። የማይሆኑ ስዕሎች ይስልብሃል። ልብን ዝግት ይሄ ሲጀምር ነው። ትንሽ በረከት ሲጀምር ደግሞ ማዘጋት ትጀምራለህ። ትከፍቷል። የማይዘጋ አፍ ይከፈታል። ይሯሯጣል፣ ይንቀጠቀጣል። ከዛ በኋላ ደግሞ ሰውነት ግን ይጫጫነዋል። ይሄ ትንሽ በረከት ለቀቅ ሲደረግልህ መጨረሻ ላይ በጣም ሲደግሞ ራሱ ይሰውርና ጸሎቱን ያደርገው ወይም መጽሐፉን ይጥለዋል። ምን አባቱ ይሄ ይልና ከዛ የሚራዳ ጻድቅ ወይም ሰማዕት ቀረብ ሲልህ ስርዓት ይይዛል። እንዲህ ነው ውጊያው። ስለዚህ መሰወር ስላችሁ የየራሱ ደረጃ አለው። ዝም ብሎ አይደለም ለማለት ነው። እሺ፣ ሌላው ነጥብ ጸሎት ሰዓት ላይ ግልጽ የሆኑ ስሜቶችን ማሳየት። አሁን በጣም ሲዳከምና ደግሞ እንዲሁ ዝም ብሎ የሆነ ሲሆንም የሚያሳየው ስሜት ይለያያል። ወይም አንተ ላይ የሚንጸባረቀው በጣም ሲዳከም የምታያቸው ስሜቶች ልንገር። አንደኛ ቅድም የነገርኩ መሰወር ነው። በጣም ሲዳከም ማለት በጣም ከደከመው ማለት ነው። ከዛም በላይ ደግሞ የእግዚአብሔር የሆነው ገና ስዕል አድኖ ስታዩ ራሱ ይበረክታል። ትንሽዬዋ ነገሩ የምታስጨንቀው ይሆናል። ገና ጸሎት ስታስቡ ላብ ይጠንቀዋል። ገና እኮ ሀሳባችሁ ጸሎት እያስባችሁ መቁጠሪያ ስታስቡማ ተውት በቃ። የሚይዘው የሚጨብጠው የሚገባበት ነው የሚያጣው። ስለዚህ ይሄ በጣም እየተዳከመ ሲመጣ የሚታይበት ስሜት ነው። ጸሎት ሰዓት ላይ ግልጽ የሆኑ ስሜቶች። አሁን ይሄ መሰወሩ ግልጽ የሆነ ስሜት ነው። ራሱ ጸሎቱን ማንበቡ ሰውሮ ይሄም ግልጽ የሆነ ስሜት ነው። እነዚህ ቤተክርስቲያን ስትሄዱ በተለይ አሁን ዝም ብሎ ሆድ መንፋት፣ የሆድ ህመም፣ ይህ ቤተክርስቲያን ፈተና ነው። የልብ ድካም፣ ወገብን መያዝ፣ ይሄ ቅዳሴ እንዳታስቀድሱ፣ የህብረት ምስጋና ላይ እንዳትካፈሉ ማድረግ፣ የማህበር አንድ ላይ የክርስቲያን ማህበሮች ለቅድስት ሥላሴ የሚያቀርቡትን መስዋዕት ላይ እንዳትሳተፉ የማድረግ ውጊያ ነው። ይህ በጸሎት ሰዓት የሚያደርገው ውጊያው ሌላው ነጥብ ነው። ከዛ መጨረሻ ላይ ተግባራዊ የሆነ ነገር ይጀምራል። በጣም ሲዳከም መጥቶ እንቅ ያደርጋል። ከፈለገ ጀርባን መጥቶ ሁሉ ይሄዳል። ሲፈልግ ነጠላን ይወረውረዋል፣ መጽሐፉን ይወረውረዋል። ሲፈልግ ያወራል። ሰለቸኝ ውኡ ይላል ስዕል አድኖ ፊት። ጊዜ ታዲያ በጣም ሲደክመው ነው። ሳይዳከም ግን በሳይለንት ነው ውጊያው። ሳይለንት ሙር ነው የምትሉት፣ እንደዛው ነው። ጸጥ ያጠፋት ግን ጸጥ ነው። ይሰራል፣ ዝም ነው። ያንቀለቅላል፣ ዝም ነው። ይሄ ምንድነው የምሰራውን ስራ በሙሉ እንዳልሆነ ያደርገው፣ ግን ዝም ነው። አንተ ወደ ላይ ስትል እሱ ወደዚህ ያዞርሃል። ይሄ ጸጥ ነው። አንተ ከፍ ብለህ ስታስብ እሱ ደግሞ መሬት ላይ እንድትገኝ ያደርጋል። ይሄ ሌላው ስራ ነው። መጨረሻ ላይ
ትንሽዬ አምልኮትና መንፈሳዊ የሆኑ ግንዛቤዎች እና ይሄ ቅድስት ሥላሴ ልጅነት ስንቀበል የህሊና ወቀሳና የሥላሴ ጠብቆት እሱ ነው እንጂ ከዲያብሎስ የሚከላከልልን ሌላ ይሆናል። ሌላ ከባድ ነው የሚሆነው። ስለዚህ ይሄ ነገር በአጠቃላይ ተደማምሮ አንድ ሆኖ ዲያብሎስን የበለጠ ከኛ ህይወት ጋር በትግልና በውጊያ እንዲኖር የሚያደርግበትን ጊዜ በአጠቃላይ እንዲያሰፋም እንዲቀንስም እንዲረዝምም እንዲቆይም ያደርገዋል ማለት ነው። መድኃኔዓለም ፍቅሩን ያብዛልን፣ በቸርነቱ ይጎብኘን፣ ክፉን ኃይል ያርቅልን፣ ለሰማያዊ መንግስቱ ያብቃን። በቅድስት ሥላሴ ኃይል ተዋጅተን የቅድስት ሥላሴን ፍቅር ቀምሰን የአምልኮትን ህይወትን በምድር ላይ ገልጸን የአምልኮት የሆነ ጊዜያቶችን ኖረን መንግስተ ሥላሴን እንድንወርስ የአጋዕዝተ ዓለም የስሉስ ቅዱስ መልካም የሆነ አባታዊ ፈቃዳችሁ ይሁንልን። አሜን። ይቆይ።